ጥፋትሽን አምነሽ ይቅርታ እንጠይቂኝ ነበር። ሰማኛለሁ። እኔ ራሴ ህይወት ውስጥ ነኝ። አይመለከትም ስለኔ። ከዚህ በኋላ ህይወት ነው ሄለን የምታወሪው። እያሰብሽ ነው የምትናገሪው ነገር ንገሪኝ። ድሮም ወንድ ልጅ የጣለውን ሲያነሱበት አይወድም ይባላል። ልሳቀው እስቲ ዛሬ እንደው ወይ አበባውም ቀርቶብህ በፊት ምን በምኑ በቀጣይ ነው የሚባለው። ይቅርታ አድርግልኝ ብላ ጫማህን እየፈታች እያሰረች ቁርስ ይሄን አማረህ ብላ እየሰራች እባክህ እወድሃለሁ አፈቅርሃለሁ ብላ ስትለምን ሴት ልጅ ለምና በቃ ሲቆርጥላት እንደዚህ ጥላክ እንደምትሄድ ማመን አለብህ። ወንድ ልጅ ጥላ የሄደች ቀን እንኳን አበባ አይደለም የፈለግ መኪና ገዝተህ ለማሰጣትም ዞር ብላ አታይክም። ሴት ልጅ ከቆረጠች ቆረጠች ነው። ወደኋላ ዞራ የመመለስም የማየትም እንትን የላትም። በእጅህ እያለች ግን ብዙ ዋጋ ትከፍላለች። ያን ማሰብ አለባችሁ። ከሄደች በኋላ ሰው ላይ ሆና እንዲባረግልሽ እንዲህ ላደርግልሽ አበባ ይዤ መጣሁ እንደዚህ ልልሽ ነበረ አንቺ ድንጋይ ራስ ነበርሽ እኔም እንደዛ ነበርኩ ለዛ ይቅርታ ትጠይቂኛለሽ ብዬ ነበረ እና ይቅርታ እየጠየቀች አልነበር እንዴ? ተው እኔ ወድሃለሁ እኔ አንተ እንዴ እርጉዝ ነኝ ከማለት ውጪ ምን አለ? እንግዲህ ሴት ልጅ እርጉዝ ነኝ ብላ ወደ ቤቷ እየመለሰችክ አንተ አሻፈረኝ ብለክ ልዩን መርጠክ ለልዩ ያለክ ሪስፔክት ለልዩ ያለክ ክብር ሄሉ ላይ አላሳየም። እኔ አንዳንዴ የሚገርመኝ ነገር ወንዶች ማለት ነው ያው አሁን እንደምናየው በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ፍቅረኛ ሆነች ሚስት በእጅህ ሆና እየተንከባከበች እናቴ ትመስኛለሽ እያልክ ስትሄድ ደግሞ ሚስቴ ነይልኝ የልጆቼ እናት ነይልኝ ፍቅሬ ነይልኝ ከየት ነው የምትመጣልክ? ደደሁላ መጀመሪያ በእጅህ እያለች ተንከባከባት፣ አክብራት፣ ውደዳት፣ ተገዛላት። ሚስት ለባሏ ትገዛለች፣ ባል ለሚስቱ ይገዛል። አለቀ ደቀቀ። ታዲያ ምን ታድርግህ? ደግ አረገች ብያችሁ ነበረ። ሄሉ እንደው ካላሳበደችው ይሄን ልጅ ብያችኋለሁ። ገና ጨርቁን ጥሎ ይሄዳል። ገና ምን አይቶ ልጁን ወደደችም አልወደደችም፣ አፈቀረችም አላፈቀረችም፣ ዋናው ፖይንቱ ምንድነው? ያብስራን ማናደድ፣ ባደረጋት ልክ ዋጋውን ማስከፈል። በቃ ወደደችውም አልወደደችውም። ሌሎቻችሁ ደግሞ ታሽቃብጡ አላችሁ። ሄሉቴ ባክሽን ያ ወንድሞችን ምናምን ያረባካችሁ። ሴት ልጅ ስትጎዳ ዝም ብላችሁ አሁን ያብ ወንድማችን አለን ለከጎንህ ነን እሷን በኋላ ይቆጭሃል ስትልክ አልነበር? ይሄን በር ረግጠህ ከወጣክ ስትልክ ምን ታመጫለሽ ብለክ ነው የሄድከው እኮ ታውቃለህ። በር በላዋ ላይ ዘግተህባት ስትሄድ ፊኒ ያደረገ ይመችሽ ሄሉ። ለመጨረሻ ጊዜ ላትመለስ። ባይ ባይ። በቃ በሩን ከፍተህ ከወጣ እንዳትመለስ ተብለሃል። ስለዚህ አበባ ይዘህ መጣ ምን አልክ እንዴ? ሲጀመር መጀመሪያ ምንም የለንም ከልዑል ጋር አረች ካደለ አንተ ከዛች ከውሽማህ ጋር ሆነክ ልታናዳት ሄሉንም ሆነ ልታበሳጫትም ሆነ ምንም ሆነ ያ አልነበረም መደረግ የነበረበት። ምን አድርጋ አፈቅራለሁ ያለችክ እንግዲህ ምን ልታደርጋ መጣሃት ያችን ሴት? ምን አሁንስ ልዩ ምን ልትያት ነው? ፍቅር እዚህ ጋር እየበተንሽ ፍቅርን እየጎዳሽ ሌላ ፍቅር ታፈቅራለሽ እያልሽ እየመከርሻት ባልሆነ ዝተቶች ተሰብስባችሁ ሄሉን ስታቃጥለው አልነበር እንዴ? እወዳለሁ አፈቅረዋለሁ አንቺ እንደዚህ እያመጫጭቅሻት አልነበር እንዴ? ስትነግስ ታረጊያት አልነበር እንዴ? ዛሬ ምን ነው ተሰማሽ? ሴት ነበርሽ እኮ እንዴት ነው ከሱ ጋር ተመሳጥርሽ ይሄን ሁሉ ስታደርጊ የነበረው? አሁን ላይ ምን ንገሪ፣ መልሱን ስጭን። ወረኛ አይደለም የፈለገችውን ነገር ታድርግ። አንዳንዶቻችሁ እንዲህ ብላችኋል፣ ሄሉ በሰላም አይደለም እንደዚህ ይሆንሽ ያለሽው
ኧረ ይደብራል። ወደ ራስሽ ተመለሽ፣ ቆም ብለሽ አስቢ። ላንቺ ብሎ ምን ያክል ርቀት ዋጋ ከፍሎና ወደ ቤተሰቦች ጋር ሄዶ ይሄንን ረሳሽው እንዴ? በዚህ ዘመን ላይ መኖር ለፍቅር ብሎ ይሄን ያክል ዋጋ የሚከፍል ለፍቅር ብለሽ ተረጂ። ታርቃችሁ ወደ ድሮ ፍቅራችሁ ሆናችሁ አንድ ላይ ሆናችሁ እንድትመጡ ነው። ተይ እባክሽ። ዋጋ የከፈለ ሰው ለቤተሰቧ ዋጋ የከፈለ ሰው በዚህ መልኩ ነበር እንዴ መንቋሽሻት? በዚህ መልኩ ነበር እንዴ እየወረወረ የሚያሽቀነጥራት? ክብር የሰጣት በዚህ መልኩ ነበር እንዴ? እኔ ላንቺ ብዬ ዋጋ የከፈልኩት እያለ ሁል ጊዜ እየተነዛነዘ እንዲያኖራት ነው እንደምትፈልጊው? እኔ እንዲያደርግልሽ እንዲላት ነው እንደምትፈልጊው? ሁ አር ዩ? በጣም ምክርሽን ሰምተናል። ኦኬ አልቅሳ ወደሱ ትመለሳለች። እከካም እንዴት እንዳስለቀሳት አላየሽም እንዴ? እንዴት እንዳስለቀሳት አላስታወሳችሁ? ተረጋጋ። አብሬ መኖር ነው ፈልገው። በዛ ላይ ደግሞ ለሴት ልጅ ክብር የሌለው ሰው ያመናጨቃት እሷን ለማስቀናት ልዩን ይዞ መጥቶ። ስለዚህ ይሄ አሁን ይሄንን ነው አብረሽ ቀጥይ የምትያት? ምን አይነት ጭንቅላትና የምሮ ቢኖርሽ ነው አላችሁ? ስለ ፍቅር ማታቆም ይመስለኛል እንጂ እሷ አንዳንዶቻችሁም ስትሏል ነበር እንዴ? እናስታውሳችሁ እንዴ? ምን ነው ተንበረከክሽ? ወንድ ጠፋ እንዴ? ለምን ለመንሽው እንደዚህ ምናምን ስትሏል ነበር እንዴ? ዛሬ ደግሞ ሌላ ስታመጣ ነው መካሪና ዘላቂ የሆናችሁት። ስህተቱን ይወቅ መጀመሪያ። ያን ያህል አልቅሳ መውደዷን እየገለጸችለት ረግጧት በር ከፍቶ እየሄደ እንዴ ራሷን አሳልፋ እየሰጠች እንዴት ብላችሁ ሴት አሰዳቢ ወንዳተሽ ነው ወይ እንደምታረጊው ስትሏል ነበር እንዴ? አየህ እሾህ በሾህ ማለት ይሄ ነው። ወንዶች ስትባሉ ጉራችሁ መከራ ነው። እንዲሁ ዞረ ልትመጣ ስታመናጭቃት ዝም ብላ የምትቀመጥ ሴት ትመስልሃለች? አንተ እንከፍ። ደግሞ የምታመጣቸው ወንዶች በሙሉ ሸበላ ናቸው። ኬት እንደምታመጣቸው አላውቅም። ኬት እንደምትሰበስባቸው አላውቅም። እንዴ ዝቅ ብለህ ለይቅርታ እንኳን እንትን ብለሃል እኮ አንተ። እንዴ አካበድክ፣ ራስህን ወደ ላይ ከፍ አደረክ። ካንተ ሌላ መኖር አልችልም ስትልክ በቃ አንተን ብቻ ገልጻክ የምትኖር አስመሰልከው። ስትቆርጥ ሳትሄድም እንዴ? ስለዚህ ደግ አደረገችው። እሷ ከናቲ በፊት ተሰብራለች። ጠንካራ ሴት ነች፣ ታታሪ ሴት ነች። ተረጋጉ። ለማንኛውም አንዳንዶቻችሁ በጣም ያሳዝናል። እና አሁን ምን ማለት ነው? የሰው ህይወት ብትነሽ የሰው ህይወት እየጎዳሽ ምናምን ትያለሽ። ልዩ ማለት ነው። በጣም አዘንሽ። በጣም ልቤን መታሽው። ኮተታ ለሱ መጀመሪያ ጊዜ ለሷ መጀመሪያ ጊዜ እንደዛ የተጎዳች አብራችሁ ያልነበራችሁ አንዳንዶቻችሁ ደግሞ ምንድን አላችሁት? ሰውን ለማስቀናት ለማናደድ ያደረግሻቸው ስራዎች ግን ጠባሳ ሰርተው የሚያልፉ ነገሮች ነው እየሰራሽ ያለሽው። የሆነ ልብ ደጋግሞ ከቆሰለ እመኚ ያ ልብ ማፍቀርም ያቆማል። እሷም እንደዛ ነች። እሷም አፍቃሪ ስለሆነች ነው እስካሁን እየጎዷትም እያዘነችም እንደገና መልሳ የምታፈቅረው። አፍቃሪ ልብ ስላላት መሰለኝ። ጥርግ ይበላ። ለምን ሲደማ ውሎ አያድርም?
ለሷ መጀመሪያ ክብል ተጨንቋል። ለሷ መጀመሪያ ይቅርታን አምኖበታል። ዛሬ ላይ እንዲያደረግሽ ብላችሁ ትናገሯት የመጣችሁት ምንድነው? ለነገ ፍቅር ማለቅም ወይም መቀዝቀዝ ዛሬ የምታሳርፈው ጠባሳ ያድግና አስተዋጽኦ የሚያደርገው በእርግጠኝነት ልታስቀኝበት ያመጣሽው ወንድም ለክፉ መተባበሩ ሊያስተምረው አልቀረም። ግን ነግ በሱ ነውና ምንም እንኳን ያንቺ ባይሆንም ፍቅረኛ ትኖረዋለች። እመኚኝ። በሙሉ ልቡ አይደለም የተባበረሽ። ምርጥ የሚያስብ ህሊና ካለው ከሌለው ደግሞ ያው ደነዝ ወንድ። ሃሃሃሃ ደግ አደረገ። እንኳን አስቀናች። አቤት መቃጠል። እሰይ ደግ አደረገችው። ወንድሟም ይሁን አክስቷም ይሁን ያጎቷ ልጅም ይሁን ብቻ እንኳንም ደግ አደረገች። ከየትም መጣ ከየትም አምጩ ፍጩ ነው እንደሚባለው። ስለዚህ ደግ አደረገች። እሱን ሳትቆጡ ሴት ላይ ሲሆን የምትበረቱ ሴቶች የምትገርሙኝ ነገር እሱ ሲያደርግ ትክክል፣ እሷ ስታደርግ ኖ ትክክል። ወይ እንዴት ነው ታስቡት? በወንድ ችግር የለም በሴት ችግር አለ። ይሄ ራስነታችሁን ዝቅ እያደረጋችሁ ራሳችሁን የምታዋርዱበት መንገድ ነው። ለምንድን ነው እስኪ ረግጠኝ ስጠፈጠፍ ሲመታኝ ዝም፣ ሲሰርበኝ ዝም፣ ሲወረውረኝ ዝም፣ የሆነ ነገር እስኪያጠፋኝ ድረስ ዝም ብዬ ይወደኛልና ያፈቅረኛልና ብዬ የተጎዳው ዝም ብዬ እንድኖር ነው የምትፈልጉት? እንድትኖር ነው የምትፈልጉት? ልጅቷ እንድትጎዳ የምትፈልጉት? ትደሰት ባለው ነገር በፈለገችው ትደሰት። ምን አገባችሁ? የፈለገችውን ሆና ትደሰት። የፈለገችውን እያመጣች ትደሰት። በማያገባችሁ አትፈትፍቱ። ቢያንስ ትንሽ ሞራሏን ጠብቁ። በጣም መከረሻታል። በጣም ያብ ተጎርቶ ሄሉ የቀዘቀዘ ፍቅር የቀዘቀዘ ወላፈን ውስጥ ምንድን ነው የምትሏት? ተመለሺ። በዚህ ሰውዬ ትመለስ። ክብር ያልሰጣ ሰውዬ አንድ ጠቦት በግ ይዞ ሄደና ቤተሰቦቿ ጋር ስለዚህ እናሽሞንሙ ነው። እንደውም ቤተሰቦቿ ይታዘቡታል ለሚያደርጋት እያንዳንዱ ነገር። እንዲህ የእሱ በግ መልሰን እንሰጠዋለን። ከፈለገ ይመለስለታል። አያሳስባችሁ፣ ይመለስለታል። መጀመሪያ ክብር ይበልጣል። ክብራችሁ አስቀድሙ ሴቶች። ስለወደደኝና ስለሚወደኝ ብቻ እንዲረግጠኝ አልመርጥለትም። መጥፎ ቃል እንዲናገረኝ አልመርጥለትም። እሱ እያደረገ እኔ ኖ ለምን ሲባል፣ እሱ ይቻላል እኔ አይቻልም ለምን ሲባል አይሆንም። እሺ